የዲፍረት አቤል እንግዲህ ሩታን ጠርቷት እንግዲህ ተሳደበ ማለት ይቻላል። እውነት ለመናገር አቤላ ምንድነው አንተ ምንድነው ከዚህ ልጅ የምትፈልገው ምንድነው እንዴ? አንተ አይከብድም እንዴ? ሁሌ ጥልቅ በሰው ጥልቅ ምን አገባ ስለ አብርሽ? ደሞ እኮ አሉ ባልታ አሉኝ እኔ ላይ ኦኔ ነገር ለማድረግ እንደሞከርሽ ምንድነው እንዳሰብሽ የቅርብሽ ሰው ነገረኝ። ይሄ ሆነ ኩሻኩሽ ሊያሸኮራት ጋይስ ኩሽኩሽ ጋይስ ያቤላ ስም ኩሽኩሽ ነው ጋይስ ያዙ ሺ ኩሽኩሽ አይኔ እንዲ አይደብርም እንዲ እቺ ልጅ ትኖርበት ሩታ ያንቺ ደግሞ ማለት ነው ቆንጆ በፊትም እርጉዝ በነበርሽ ሰዓት እንደዚህ የተጠራሽ በማንም የተጠራሽ ስትንገላቺ ነበር 9 ወር ሙሉ ማለት ነው። ማንም ንጥራሽ ማንነቱ ሳታቂ እንዴት ልትመጪ ቻልሽ ማለት ነውና ቀንተሻል ምናምን ምን ያስቀናታል? ሴት ልጅ በነገራችን ላይ ሴት ልጅ አንድ ወንድ የምታፈቅረው ወንድ ከዮታ ካወጣች በስማም ዳግም ቀጥላት ነው ለሷ ዞር ብላ ማየት አትፈልግም። ሴት ልጅ ከቆረጠች ሴት ልጅ ቆረጠች ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። እውነት ለመናገር ነገ እሰራላችኋለሁ። እንደ አጋጣሚ ቪዲዮ እየሰማ ነበርና አይሚል ሊሰራ ነበርና ሴትዮ ጠራችኝ፣ እናቷ ቤት ወሰደችኝ። በቃ ምንም ማድረግ አይቻልም። የአይሚዬ አለፈኝ ማለት ነው። ነገ እሰራላችኋለሁ እና እንግዲህ አሁን ዞር ብዬ ዩቱብ ላይ ሲገባ እንግዲህ አቤላ ለቋል ማለት ነው። በድንገት መጣች አቤልና ሩታ ተጣሉ። አንተ ከማቼ ነው በቃ እንደ በፊቱ እንዳይመስልህ አባቱ እንደ በፊቱ አይደለም ተመልካች። አሁን ስለተቀየሙ መጥቶ ላይክ የሚያረግ የለም፣ ሰብስክራይብ የሚያረግ የለም። እንደ በፊቱ መስሎክ ነው አንተ ሩታን የጠራት አባቱ። እኛ ዩቱበሮች እናቃለን፣ ሌሎቹ ምስኪኖች ነው እንጂ እና ስራ እየሰራችሁ እንደሆነ እናቃለን። ግን አንዳንዴ በርግጥ አንተ ፊት የሰጠክ ማን ነው? አብርሽ ነው። አንተ እውነት ወንድሙን ብትወድ ኖሮ ምንድነው ሶሪ አብርሽን ብትወድ ኖሮ ሩታን ታከብር ነበረ። አብርሽን ብታከብር ኖሮ ምስቱን ሩታን ታከብር ነበር። እውነት ለመናገር እና እሱ ነው ያላስከበራት። እውነቷን ነው። አንዳንዴ እውነት አላት እቺ ሩታ ማለት ነው። እውነት ለመናገር አንዳንዴ ሩታ እውነት አላት ጋይስ። እሱ አላስከብርኝ ማንን መጥቶ ነው አፉ የሚከፍትብኝ ስትል ነበረና እውነት አላት። እውነት ለመናገር ዝም ብላችሁ የመጣችሁ አፈን ትከፍትባታላችሁ ልጅቷን። እንዲህ ልቀቋን እንጂ ልጅቷን እንዲህ ምን ሆናችሁ ነው? ሀቤላ የምትባል ማለት ነው ኩሽ የሆንክ ሰውዬ ልጅቷን ተፋታት እና ጠርቶ እንደዚህ አላት ማለት በሚዲያ ልጅቷን ማዋራት ምን አስፈለገ? ሩታ ደግሞ በጥፊ ነበር ማለት ይሄ ልጅ ማለት ነው። እንዲህ ሁሌ እየጠራሽ እኝኝ ይላል። ሁሌ እየጠራሽ እቺ ልጅው ምንድነው የምታረገ ካንተ ስታስብ ማለት ነው። እንደ አንተ አሽቃባጥ ግን አላየሁትም። አንተን ብሎ ወዳጅ ማለት ነው፣ አንተን ብሎ ወንድም። እንዲህ አንዳንዴ እኮ በቃ ማለት አንድ ሰው ከህይወታችሁ ከወጣ በቃ ያ ሰው መፈለግ የለባቸውም። ፈልጎ ነው ይወጣ። ከህይወታ ከወጣክ ደግሞ ቆይታል አይደለ? ምን ያስጠራል? ከጠራ ደግሞ ቀንተሽ ነው አብርሽና ይርሜላ እንዴ እህቶች አሉኩ እኮ አንተ። ከዚህ በኋላ ከሩታ ጎን ነኝ ባይዘዌ ማለት ነው። ብታጠፋም እናገራታለሁ። ደግሞ እንድትነካ አልፈልግም። ሴት ልጅ ናት። ይሄን እውነታ ነው። ሴት ልጅ እንድትበደል አልፈልግም። አናትን ነበረ ማለት እንዴ አላበዛን? በጣም ነው አበዛ። የእውነት አቤላ የምትባል ልጅ ማለት ነው ለራሴ ጥቅም ለልጅቷን አታሰድባት እንዴ። ምንድነው ሄናል? እውነት ከባድ ነው። በቃ መከበር አለባት። የልጅ እናት ልጇን ታሳድግ ጠርጥ ለራስህ ቤት ጥቅም ማለት ነው። በነገራችን ላይ አንዳንዴ ሩታ ጋር የሚመጣ ከአብርሽ ጋር የሚመጣ ለራሱ ጥቅም ነው። አቤላ ባይ ነገራችን ነው። ያላወቃችሁ እሱ ነው ይጠቀም። በነገራችን ላይ ይጠቀም፣ መጠቀሙ አይደለም ግን በቃ ማለት እኔ ሩታ የሚያሰድባት ሩታን ዝቅ የሚያደርጋት ምናምን እኔ ባይሰራ አሪፍ ነው። ስራው ይስራ ግን በእርግጥ ስራ እኮ ነው ጋይስ። እኛ ነን የምንናደደው እንጂ ስራ እየሰሩ ነው እነሱ። ተመካክሮ ነው እውነታውን ሩታ በሰው ማስጠርቶ አይመስለኝም። ኤኒዌይስ ጋይስ ግን በቃ እኔ መከበር አለባት እቺ ልጅ ማለት ነው። ማለት ብቻዋን ያንጠለጥላችሁ እዛም ትጠራታላችሁ እዚህም ትጠራታላችሁ። በቃ በመሀል እኔ አላቅም ጋይስ። የእውነት ግራ ነው የገባኝ።
እናም መከበር አለባት ብዬ ነው ማስበው፣ እንደኔ ማለት ነው። እውነት ለመናገር እንዲህ አቤላ በዛ ካሁንስ አበዛ በጣም። እንደ አቤላ አሽቃባጥ በህይወት አይቻላቅም። ማሽቃበጥ ስችልበት ግን ወንድ ልጅ እንደዚህ ሴት ሲሆን አይደብርም? ወረኛ ሲሆን እንዲህ ሆኔ ነገር ልታደርጊ እንደ የተዘጋጀሽ እንደሆነ ተረድቻለሁ። ወይም ደግሞ ከቅርብ ዘመዶችሽ ወይም ደግሞ ከቅርብ ሰዎችሽ ነገሩኝ። ስለዚህ ማቆም አለብሽ ኢንሻአላ። እና አቤላ የምትባል ሰውዬ ግን ስርዓት ያዝ፣ የእውነት ስርዓት ያዝ። በቃ ልጅቷን ተፋቷት፣ ልጅቷ ትኖርበት፣ ልጇን ታሳድግበት። አንዳንዴ እኮ ያስጠላል። በቃ አንተ የምታደርገው ነገር ምንም ለአብርሽ አትጠቅም፣ ለሩት አትጠቅም፣ ምንም በቃ ለራሳችሁ እያንዳንድሽ ለራስሽ ጥቅም ነው። አንዳንዱ ድራማ ነው። ማን ነው አይታችሁ ከሆነ አብርሽ ወንድም ዛሬ ቪዲዮ ሰርቷል። እንዴት እንደሚጮው በእናታችሁ እንዴት እንደሚጮው። በእርግጥ እሱ የሚያስተላልፈው ነገር ደስ ይላል። ለወንድሙ ነው ያስተላለፈና ከዚህ በኋላ ልጆቹ ተፋታናል አሉ። መቼም በግድ አታኖርም። ማን ነው ይሄ ኤፋ አይለያዩ መቼ ሲል ነበርና ሩታ ደግሞ አንዴ ተፍቻለሁ፣ ከተፋ ቆይቻለሁ፣ አንድ ምራቅ ከተፋ በኋላ መመለስ ትችላለህ ወይ ነው ያለች ነው ለአቤላ ማለት ነውና ምንም የሚያስቀናኝ ነገር የለም ያለች ነው። ምንም የሚያስቀና ነገር የለም ባይዘዌ። እሷም ነገ እኮ አንድ ሸበላ ታመጣለች፣ ማንኝ በቅርብ ታመጣለች። ሩታ ጣጣ የላትም። እንኳን እርጉዝ ሆና ታመጣ ነበር ወንዶችን። አንድ ሸበላ ይዛት ትመጣለች ማንኝ ማለት ነው። ግን አቤላ የምትባል ሰውዬ ተፋታት። ልጅቷ ትኑርባት፣ አትጨቃጨቅባት። እንዲህ አይደብርም? እንዲ አንተ ሰውዬ አንተ ከሴት ጋር ምንድነው? ከሴት ለነገሩ እኮ ቡታጅራ ዩቱበሮች ማለት ነው በራሳቸው የመጣ አንድ ዩቱበሮች ታውቃላችሁ። ከሴት አንድ ብቻውን የራሱን አይዲያ አምጥቶ የሚሰራ ሰው የለም በነገራችን ላይ። በቃ ሴት ከጎተቱ ነው። በእርግጥ ተመልካችን የሚሄደው ሴት ሲጎትት ነውና በቃ አላቅም። እውነት ተፋታት ልጅቷን አንተ አቤላ የምትባል ሽልጥ ልጥ የሆንክ ወንድ ማለት